እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 29ኛ ወይም ክፍል 29ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። በቀላል መንገድ በአጭር ቀን ውስጥ ከሰዎች ጋር ኮሚኒኬት መግባባት እንዴት እንችላለን፣ እንዴት እንግሊዝኛ ማውራት እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉም ቤተሰቦች በላይ ቁጥር አስቀምጫለሁ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። ስለዚህ ወሬ አላብዛባችሁ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንዴት ማንበብ እንደምንችል መጀመሪያ እናያለን። ከዛ ትርጉሙ ምን ማለት እንደሆነ ደግሞ አንድ ባንድ እናያለን ማለት ነው። ስለዚህ እንዴት እናንበው? መጀመሪያ አይን እንደ አይ ማንበብ አለብን። አይን እንደ አይ፣ ኤን እንደ ኒ ማንበብ፣ ዲን እንደ ድ ማንበብ። ኒድ አይ ኒድ፣ ዋይ ኦዩን ዩ ብለን ማንበብ። አይ ኒድ ዩ፣ አይ ኒድ ዩ፣ አይ ኒድ ዩ ምን ማለት ነው? እፈልግሃለሁ ወይም እፈልግሻለሁ ለማለት ምን ላለ ማለት ነው? አይ ኒድ ዩ። አይ ኒድ ስንል እፈልግሃለሁ፣ ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ አይ ኒድ ዩ ካለን ሰው እፈልግሃለሁ ወይም ታስፈልገኛለህ እያለ ነው ማለት ነው። ከዛ መልሳችን አይደለም ይቅርታ፣ አይ አምን አም ብለን ማንበብ። ከዛስ ኦን እንደ ኦ፣ ኤል እንደ ል፣ ዋይን ደብሊው ኤን እንደ ዌ፣ ዋይን እንደ ኤስን እንደ ስ። ኦልዌይስ ኤች ኤን እንደ ሂ ማንበብ፣ ኤች ኤን እንደ ሂ፣ አር ኤን ር ብለን ማንበብ። ሂር አም ኦልዌይስ ሂር፣ አም ኦልዌይስ ሂር ምን ማለት ነው? ሁልጊዜ እዚህ ነኝ፣ ሁልጊዜ እዚህ ነኝ። በእርግጥ ለዚህኛው መልስም ይሆናል አይ ኒድ ዩ ታስፈልገኛለህ ምናምን ስል አይ ኒድ ዩ። ስለዚህ አይ አም ኦልዌይስ ሂር፣ እኔ እዚህ ነኝ፣ ሁልጊዜ ከአንተ ጋር ነኝ እንደማለትም ይሆናል ማለት ነው። ከዛስ ሲኤን እንደማንበብ ነው፣ እንደ ካ ማንበብ። ኤንን እንደ ካን፣ አይን እንደ አይ፣ ኤችዩን እንደ ሃ፣ ጅን እንደ ግ፣ ሃግ፣ ዋይ ኦዩን ዩ ብለን ማንበብ። ካን አይ ሃግ ዩ፣ ካን አይ ሃግ ዩ ምን ማለት ነው? ላቅፍህ እችላለሁ ወይም ላቅፍሽ እችላለሁ ስንል ምንላለን? ካን አይ ሃግ ዩ እንላለን። ካን ማለት መቻል ማለት ነው። አይ ሃግ ማለት ደግሞ ልቀፍህ ማለት ነው። ይቅርታ። ዋይ ኦዩን ደግሞ ዩ ብለን ማንበብ። ካን አይ ሃግ ዩ ስንል ላቅፍህ እችላለሁ ወይም ልቀፍህ ብለን እያስፈቀድን ነው ማለት ነው። ከዛ መልስ እሺ ከሆነ ኦን እንደ ኦ፣ ኤፍን እንደ ፍ፣ ኦፍ፣ ሲዩን እንደ ሲኦዩን ኮ ብለን ማንበብ። አርን እንደ ር፣ ኤስኤን እንደ ስ ማንበብ። ኦፍኮርስ ምን ማለት ነው? በእርግጥ በትክክል ማቀፍ ትችላለህ ወይም ማቀፍ ትችላለሽ እያለ ነው ማለት ነው። ከዛስ ኤን እንደ አ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ። ኤም አይን ማይ፣ ኤን ኤን ን ብለን ማንበብ። ማይን አር ዩ ማይን የኔ ነህ ወይም የኔ ነሽ ለማለት አር ዩ ማይን እንዳለ ማለት። አር ዩ ስንል አንተ ወይም አንቺ ማለት ነው። ማይን ማለት ደግሞ የኔ ማለት ነው። ስለዚህ አር ዩ ማይን ካለን የሆነ ሰው አንተ የኔ ነህ ወይም የኔ ነሽ ብሎ እየጠየቀ ነው። ከዛ መልሳችን አዎ ከሆነ ዋይን እንደ የማንበብ፣ ኤስን እንደ ስ፣ የስ አይ ኤምን አም ብለን ማንበብ። ዋይ ኦዩን እንደ ዩ ማንበብ፣ አርን እንደ ር፣ ኤስን እንደ ስ። ዩርስ የስ አም ዩርስ አዎ ያንቺ ነኝ ወይም አዎ ያንተ ነኝ ብለን መለስን ማለት ነው። የስ ማለት አዎ፣ አይ አም ስንል ነኝ፣ ዩርስ ማለት ያንተ ወይም ያንቺ ማለት ነው። ስለዚህ አም ዩርስ ካልን ያንተ ወይም ያንቺ እየመለስን ነው ማለት ነው። ያ ወደ ቀጣይ እንሂድ። አይን እንደ አይ ማንበብ፣ ኤልኦን እንደ ላ፣ ቪኢድ እንደ ቭ፣ ላቭ ዋይ ኦዩን ዩ ብለን ማንበብ። አይ ላቭ ዩ ምን ማለት ነው? እወድሃለሁ ወይም እወድሻለሁ ስንል አይ ላቭ ዩ እንላለን። ከዛ መልሳችን ቀላል ነው። አይን እንደ አይ ነው፣ ኤልኦን እንደ ላ፣ ቪኢን እንደ ቭ፣ ላቭ ዋይ ኦዩን ዩ፣ ቲኦን ቱ ብለን ማንበብ። አይ ላቭ ዩ ቱ ማለት ምንድን ነው? እኔ የሚለውን ነው የሚገልጸው ማለት። ስለዚህ አይ ላቭ ዩ ቱ ካልን እኔም ወድሃለሁ ወይም እኔም ወድሻለሁ ብለን መለስን ማለት ነው። ከዛስ አይን እንደ አይ፣ ኤም አይን እንደ ሚ፣ ኤስን ስ፣ ሚስ ዋይ ኦዩን ዩ ብለን ማንበብ። አይ ሚስ ዩ ምን ማለት ነው? ናፍቀኛል ወይም ናፍቀሽኛል። አይ ሚስ ዩ ስንል ናፍቀኛል ወይም ናፍቀሽኛል። ከዛ መልሳችን ኤም አይን ሚ፣ ኤስን ስ፣ ሚስ ዋይ ኦዩን ዩ፣ ሚስ ዩ
ኤምኦን ሞ አርኤን ር ሞር ሞር ሚስ ዩ ሞር ሚስ ዩ ሞር ምን ማለት ነው? የበለጠ ናፍቀኸኛል ወይም የበለጠ ናፍቀኸኛል ስንል ሚስ ዩ ሞር እንላለን ማለት ነው። ሞር ማለት በተጨማሪ ወይም የበለጠ እንደማለት ነው። ከዛስ ዋይ ኦዩን እንደምናንብብ ዋይ ኦዩን ዩ ብለን ማንበብ፣ ኤአርኢን አር ብለን ማንበብ፣ ኤስኦን ሶ፣ ሲዩን እንደ ኪው፣ ቲኢን እንደ ት፣ ኪዩት ኪዩት ዩ አር ሶ ኪዩት ዩ አር ሶ ኪዩት ምን ማለት ነው? በጣም ቆንጆ ነህ ወይም በጣም ቆንጆ ነሽ ስንል ዩ አር ሶ ኪዩት እንላለን ማለት ነው። ዩ ማለት አንተ ወይም አንቺ፣ አር ማለት ነው ናቸው ነን፣ ሶ ማለት በጣም፣ ኪዩት ማለት ደግሞ ቆንጆ ማለት ነው። ስለዚህ ዩ አር ሶ ኪዩት በጣም ቆንጆ ነህ ብለን መለስን ጠየቅን። ከዛ መልሳችን ሊሆን ይችላል አርኢን እንደ ሪ ኤልዋይን እንደ ሊ ማንበብ ሪሊ እውነትህን ነው ወይም እውነትሽን ነው ብሎ መለሰልን ማለት ነው። ቆንጆ ነህ ወይም ቆንጆ ነሽ ከተባልን ከዛ ሪሊ የእውነትህን ነው ወይም እውነትሽን ነው። ከዛ የመጨረሻው ምን ይላል? አይ ኒድ ዩ ይላል። ይህ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ምን ማለት እንደሆነ። ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው። አይ ኒድ ዩ ምን ማለት ነው? እና እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከቀን አንድ ጀምራችሁ ሁሌም እንደምላችሁ ከቀን አንድ ጀምራችሁ ሳትሰለቹ ከተከታተላችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ